ይህች ከተማ ታሪክ የሚታወስባት ብቻ አይደለችም። ታሪክ የሚቀረጽባትና የሚናገርባት ጭምር ናት። አዲስ አበባ አጊጣ ተውባ በጣም ዘብና በአዲስ አበባ ሐውልቶች አያንቀላፉም። ያያሉ፣ ያስታውሳሉ፣ ይናገራሉ። በዚህ ታላቅ ከተማ አንድ ሰው በፍርሃት ላይ እምነትን አቁሟል። በሕይወቱ ላይ እውነትን አትሟል። ከዓመታት በኋላ ደግሞ ሌላ ተዋጊ መጣ። በመጥፎም ያልሆነ በጥሩ፣ በመሳሪያም አይደለ በብዕሩ። አይ መብርሃን፣ ምነው ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት፣ ልቦናሽን ታዞሪባት? አቡነ ጴጥሮስ ሌሊቱን በግራዚያኒ በባንዶች አሽከሮቹ አኮርባሽ በገነተ ልዑል ጉድጓድ ቤት ውስጥ ሲገረፍ ሲመረመር ኢትዮጵያን ከድተህ በሙሶሊኒ እመን ተብሎ ሲተለተል አድሮ በማግስቱ ጠዋት ሰኔ 21 1931 ዓመተ ምህረት በአደባባይ በጥይት ተደበደበ። በግራዚያኒ ትዕዛዝ ሩምታ ተኩሰው ጭንቅላቱን በጥይት የተቀጠቁት ጣሊያን ያሰለጠናቸው የሰሜን ባንዶች ወንድሞቻችን ናቸው። ጴጥሮስም እንኳንና ሕዝቡ ምድሪቱ ጭምር ለፋሽስት እንዳትገዛ አውግዞ ሞተ። ጓደኞች ይዘዋል ተመችቷቸው በማርሴዲስ እንሸራሸራሉ። አንተ እዚህ ድንጋይ ሆነ ቆማል። ድንጋይ እሸናባለሁ። ድንጋይ ነው። ድንጋይ አይደለም። ድንጋይ ነው። ድንጋይ አይደለም። ድንጋይ ነው። ድንጋይ ነው። ፈተናዋን ሰከቀኗን ጣሯን ይበቃል ሳትያት አላንቺኩ ማንም የላት። አውሮፓ እንደሆን ትናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ ባጭ እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዟት ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉ ናት። ይገርማል ግን በዚያ ጊዜ ሐውልትን ድንጋይ ነህ እስከ ማለት የደረሰ እንዲሁም ደግሞ ሽንቱን እስከ መሽናት ድፍረት ያገኘ ሰው ስታገኝ ምን ነበር የተሰማ? በልጅነት ደም ፍላት ዘልዬ ከጀብራሪው ጋር ግብ ግብ ገጠምኩ። ድንጋይ አይደለም ድንጋይ ነው በሚል በቡጢም ተቃመስን። ከስብሰባው የተበተኑ ሰራተኞች ገራገኑንና የተበሳጨው ቤት ገባሁ። ሌሊቱን አልተኛሁም። ጴጥሮስ ሕያው ነው ለማለት ጴጥሮስ ድንጋይ አይደለም ለማለት ይመስለኛል። ጴጥሮስ ያችን ሰዓትን ስጭር አደርኩ። ይገርማል። ያኔ የጠበቅከውና የተከራከርክለት ሐውልት ዛሬም ድረስ ሕያው ሆኖ ቆሟል። በዚህ ደስታዬ በልክ አይወሰንም። ሕያውነቱን ለማስረዳት ያስዳከረኝ አይነት ጉዳይ ዛሬ ይኖራል ብዬ አላስብም። አቧራው ተነስቶና ዙሪያውን በአረንጓዴ ተውቦ ግልጥ ብሎ ሲታይ ለሚያየው ግርማ ሞገስ አለው። ዛሬ ባጠገቡ ለሚያልፍ ሁሉ ታሪክን ሹክ ይላል። ይኸው ለኔም እኮ ሐውልት ሰራችሁልኝ። ሲያንስህ እኮ ነው እንዴ። አሁን እንደው ምን እያሰብኩ እንዳለ ታውቃለህ? አሁን ያለውን የከተማዋን ሁኔታ
ውበቷን እንዲሁም ደግሞ የጥበብ መዳረሻነቷን ቢያይ እንዴት ይቀኝ ነበር ብዬ አስባለሁ። እውነት ነው። ዛሬ የአቡነ ጴጥሮስ ሐውልትን ተከብሮ ሳየው ያ የጻፍኩት ጽሑፍ በአደባባይ ተገልጦ የተነበበ ያህል ይሰማኛል። ሕያው በሆነ ግጥም ውስጥ እንደ መራመድ በለው። እያንዳንዱ መንገድ ዳር፣ እያንዳንዱ ግድግዳ፣ እያንዳንዱ ሐውልት ታሪክ ይናገራል። ከተማዋ ራሷ ያለፈውና የአሁን ክስተቶች በቀለም በቅርጽና በድምፅ የሚነጋገሩባት ሸራ ሆናለች። ፈረስ ግልቢያ ስሸመጥጥ ከወፎች ዜማ ስቀዳ ልቤ በነፋስ ተንሳፎ በዋሽንት ዋይታ ሲከዳ ያችን ነው ኢትዮጵያ ምላት እመብርሃን ረሳሻት። ያችን የልጅነት እናት እመብርሃን እንዴት ረሳሻት? ያችን የልጅነት ምስራች፣ የሕፃንነት ምስራት፣ የሳቅ የፍንደቃ ዘመን፣ የምኞት ሁሉ ተስፋ ብጻት፣ ያችን የልጅነት እናት አዛኝቱ እንዴት ብለሽ ጥርሶችሽን ትነክሽባት? ስራህን አየኸው እንደ አዲስ ተወልዶ በነገር ላይ ተስፋዬ ሲማን ታውቀዋለህ አይደል? ብዙ ያንተን ስራዎች ሰርቷል። በወጣትነቱም ካንተ ጋር በጣም ብዙ ጊዜዎችን አሳልፋችኋል። ታስተውሰዋለህ ብዬ አስባለሁ። አንተ ካለፍክም በኋላ ከማለፍህም በፊት ብዙ ስራዎችን ሰርቷል። እናት ዓለም ጠኑ፣ ሀሁ ወይም ፐፑ፣ እንዲሁም ደግሞ ጴጥሮስ ያቺን ሰዓት የመሳሰሉትን እንደ አዲስ ወልዶ አዘጋጅቶላል። ጊዜው ደግሞ ይሮጣል። ከተለየህን እኮ 20 ዓመታት ተቆጠሩ። ይህን አስመልክተው ወዳጆች ሰሞኑን በተለያዩ ዝግጅቶች አስበውሃል። ኢትዮጵያም ያላንቺ የላት፣ አንቺ አጽኚኝ እንድጸናላት፣ አስርጭብኝ የእምነት ቀንጃ፣ ለስጋቴ አጣማቻቻ፣ ለጭንቀቴ መቀነቻ። ብቻዬን የፈራሁ ያን ጀብራሬ ግን ብታገኘው ምን ትለው ነበር? እስቅበት ነበር። ተመልከት፣ ዛሬ እኔ አንዱ ሰው ሳልሆን ራሷ ከተማዋ ናት የምትከለክልህ እለው ነበር። ሳትቀየር የተቀየረ ጊዜ ከተማና ሕዝብ ጋር በዛ ምልከታ መኖር አትችልም እለው ነበር። ሰላም፣ ይህ ቦታ ላንተ አዲስ አይደለም መሰለኝ። ያኔ ድንጋይ ያልኩት ለካ አልተረዳሁትም። ትልቅ ታሪክ ኖሯል ለካ። ያኔ ማርቼዲስ የገዙት ዛሬ ሐውልታቸው በዚህ የለም። ታሪካቸው አይነገርም። ያኔ ዝም ያለኛው ዛሬ ላይ ግን ብዙ ይናገራል። እኔም ለጸጸቴ ሸሸግበት ፈጋጥ። ግን እንዲህ አሁን ባለው ሁኔታ ላይ ድንጋይ ነህ ለማለትም ለማንቋሸሽም አይምሮ ይታዘዝልሃል? ኧረ በጭራሽ በጭራሽ። ያ ጊዜ ብዙ አስተምሮ ዛሬ ላይ ይህንን ሐውልት የጽናት፣ የታሪክ፣ የእምነት ሁሉ ምሳሌ አድርጌ ነው አከብረዋለሁ።
ልክ ከተማዋ የምታከብረው ነው። ፍርሃት ቢያረብብኝም አንቺ ካለሽልኝ አልሰጋም። ኩርትም ብዬ እችልበት እሸሸግበት አይጠፋም። የግማደ መስቀሌን ጉጥ እታገስበት አላጣም። አለዚያማ ብቻዬን ኢትዮጵያም ያላንቺ የላት። አንቺ አጽኚኝ እንድጸናላት አስርጭብኝ የእምነት ቀንጃ ለስጋቴ አጣማቻቻ ለጭንቀቴ መቀነቻ። ብቻዬን ነው የፈራው እሸሸግበት ጥግ አጣሁ። እምጠናበት ልብ አጣሁ። መንፈሴ ተፈቶ ማማ ኢትዮጵያን እንዳይከዳት ሰጋሁ። እሳቸው ለእውነት ሕይወታቸውን ሰጡ። እርሱም በጥበቡ ለሐውልታቸው አንደበትን ሰጠ። እነሆ ከተማዋ ለሁለቱም የሚጸኑበትን ሐውልት ሰጠች። አዲስ አበባ የጥበብ ከተማ። አዲስ አበባ አዲስ አበባ አጊጣ